ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ታዲያ እኔ ኢትዮጵያ ወታደር አይደለሁ እንዴ? የኢየሱስም ወታደር ነኝ፣ የኢትዮጵያ ወታደር ነኝ። የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ ምንሙን አቅም የሌሉት ማንም ላይ እንደዚህ መዘባበት አይችልም። ስለዚህ ህግ ያለበት ሀገር ነው። ይሄ ሰውዬ ተይዞ ትክክለኛውን ቅጣት ማግኘት አለበት ብዬ አስባለሁ። እንካየው ይሄው አየው ታውቃ እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሊጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል የመከላከያ የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያ እሱን ሰጥቶ ነው መከላከያ ይሄን ልብሱ የመከላከያ ኢትዮጵያን አርሚ ይላል። አልነግርም። ታዲያ እኔ ኢትዮጵያ ወታደር አይደለሁ እንዴ? የኢየሱስም ወታደር ነኝ፣ የኢትዮጵያ ወታደር ነኝ። የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለበት። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። እኔ ሁለቱም ነኝ። ምን ልበልህ? የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ። አይ አም ዳርሚ አንተ እናትና አባት ሳይወለዱ ያሳየኝ መታወቂያህን መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። በስንቱ እንደምንገበገብ እኮ ቆይ እስቲ ኮፒ ሊንክ ያደረጋችሁ ጋይስ ቪዲዮቻችን ሰው ጋር እየደረሰ አይደለም። ለምን እንደሆነ አላውቅም። ይሄን ተለበስክ ግን ማታወቅ ማሳየት አይጠብቅብህ። እየሰማኝ ነው። መከላከያ ለሆነ እንግዲህ እየሰማኝ ነው። የመከላከያ ሰራዊትን ዩኒፎርም አርማው ያለበትን ቲሸርት ለብሶ ነው እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው። የተለያዩ የፖለቲካ አቋም ያላቸው ግሩፖችን፣ የሃይማኖት ተቋማትን፣ የተለያየ ማንነት ያላቸው ግሩፖችን ሁሉ የሚነካ የሚያስቀይሙ ሐሳቦችን እያስተላለፈ ያለው የመከላከያ ሰራዊቱን ዩኒፎርም ለብሶ ነው። አርማው ያለበትን ልብስ ለብሶ ነው። ስለዚህ ይህ ሰው የመከላከያ ሰራዊት አባል ሳይሆን ከሆነ ልብሱን የለበሰው መከላከያ ሰራዊት ለራሱ ክብር ሲል ስለ ዩኒፎርሙ ሲል ይህን ሰው እንዲጠይቅ እንፈልጋለን። ሲጀምር መልበስ ሳይገባው በመልበሱ ነገር ግን የመከላከያ ሰራዊት አባል ሆኖ መከላከያ ሰራዊት ፈቅዶለት ከሆነ ይህንን ልብስ ለብሶ እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው ያስተላለፋቸውን መልእክቶች የመከላከያ ሰራዊቱ መልእክት አድርገን ለመውሰድ እንገደዳለን። አለዚያ ደግሞ በይፋ ተጠያቂ ሲሆን ማየት እንፈልጋለን። የሚዲያው ነገር ግን ይሄ እግረኛው ሚዲያ ቀርጾ አለማስተላለፍ ይችላል። ኤዲት አድርጎ ማስተላለፍ ይችላል። እንዴት ነው ይሄ ነገር? እኔ በጣም ግራ እየገባኝ ነው። ለማፈር ሁሉ አቅም እያጣን ነው በአንዳንዱ ነገር። ቆይ ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ አይደለም ለምን ለበስክ አይደል እያልከኛለሁ። በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይልህ እንዴ እኮ ቁጭ በልሽ አረፍ በል። አይደለም ለምን ለበስክ እያልከኝ ነው አይደል? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቀኝ አረፍ በል አይደለም ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው ታውቃ እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሊጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታሳየኛለህ። አንተ መርማሪ ነህ፣ ፖሊስ ነህ ወይስ ህግ ቤት ነህ ወይስ ተመልካቾች? አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ለምን ታሳየኛለህ? ይሄ ልብስ ነው። እኔ ልቤ ነው ወታደር ልቤ ነው። ኢትዮጵያን አርሚ ይላል። ይሄ ስማ፣ ልቤ ግንባሬ አይታየኝ። ሂደዛ ስማ፣ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ነው። እንበያ ላነሳም ሂድ ማዛቀው ቁጭ በል አንተ ሰውዬ። አሁን ገብቷል ወይስ መልስ አልተመለሰልህም? እኔ እንዴት አድርጌ ላሳይሽ? አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ለምገባበት ጊዜ መታወቂያ ብታሳይ ያስከፍለዋል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኝ ነው።
መከላከያ ለሆነ ነው እየሰማኝ ነው ወይ? አንተ መከላከያ አይደለም ያንተን ሳቀ አደባባይ ላይ አሁን አንተ ስቶሪው አይደለም ይሄ ፒኤሙ ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለው። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄ ልብስ እንዳንተ አላሳይም እኮ አልኩ። ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነብረ ያዘው እለ ወታደር ዝላይ ታስተርበጋ ዘየ ከአይሮፕላን ወርድና ገባላ እውነቴ ነው የምሬ ነው ያው እንዲህ አይና ነው እንዲህ አይና ብቻ እኔው ስማ እኔ አያ እሺ ብላ እኔ መግሪ አርገው እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይና ብቻ ኪስ ከተቻ ነው ወካ አረጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረቴ ላሳይ አረ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው ችግር ምን ላድርግ እየረበሸኝ ያለው እሺ እኔ እንትን ያልኩ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ትወስዳለህ ማይንዴን ኤክስፕሎት አድርግ this is fertile mind this is ያ አሁን አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም አይደለም እሺ ፕራክቲካሊ እንዲህ ላሳየው በእውነት ላሳይ እንዴት ላድርግ ነው ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሽ ባሩን ማለት አለብኝ ይሄ ልሰብረው ነው ኧረ በእናትህ እንዴት ይብረድልኝ እሺ ወይ ትንሽ ቁጭ በል እንዴ እንዲበርድልህ እኮ ነው ጉድ ነው ዛሬ በቃ ቁጭ አሁን ቁጭ እኛ ከእናንተ ብዙ እንጠብቃለን ሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራራ እንዴ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ እሺ አሁን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን ልበል እንነጋገር በቃ በጣም ሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው ማላሸነፈው ምን ያወጣ ኢንተርቪውን እንድውቀት ትገልጻለህ እኔ አልነሳም በቃ አትነካካኝ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ እኔ 10 ፋራ ቃለው 11ዱ የሰውዬ ነው በቃ ምን አይነት ሰገጤ እንደሆነ እኔ አይገባኝም አሁን እሱን እንተውና ወደ ቁም ነገሩ ስመለስ ጥያቄ ለመከላከያ ሰራዊት አመራሮች ባለፈው በቦርድ የተሰናበቱ ተመተው የተሰናበቱ ብዙ የመከላከያ ሰራዊት የቀድሞ አባላት ህጉ በሚፈቅደው መልኩ ጥቅማችን ይከበር የሚል ሰላማዊ ሰልፍ ሲወጡ ነበር ሲወጡም የሚሊተሪ ልብስ ለብሰው ነበር ሰላማዊ ሰልፍ ያደረጉት ከዛ በኋላ አንድ የመከላከያ ሰራዊት አመራር በመግለጫው ምን አለ ተሰናበተ የቀድሞ የመከላከያ ሰራዊት አባል ሚሊተሪ ለብሶ መንቀሳቀስ አይችልም የኢትዮጵያን ሚሊተሪ ልብስ ለብሶ መንቀሳቀስ አይችልም ከወታደር ውጪ የሚል መግለጫ ሲሰጡ ሰምቻለሁ ይህ ህግ እዚህ ሰውዬ ላይ አይሰራም ወይ የለበሰው ቲሸርት እንዳያችሁት ከሆነ የኢትዮጵያ ሚሊተሪ የሚል የመከላከያ ሰራዊት ልብስ ነው ስለዚህ ህጉ እዚህ ሰውዬ ላይ አይሰራም ወይ አንዳንዴ የምታወጧቸው ህጎች ባለጊዜ ነን ብለው የሚያስቡ ሰዎች ላይ አይሰራም ወይ ይሄ ሰውዬ እንግዲህ ስለዚህ ሰውዬ እኔ አልነግራችሁም ማንነቱን ምን እንደሚያደርግ ምን እንደሚያወራ ሁሉም አይደለም እዚህ ሚዲያ ላይ ያለ ሰው ይሄን ሚዲያ አንድ ሁለት እንኳን ዝም ብሎ ስክሮል የሚያደርግ ሰው ይሄን ሰውዬ አያውቀውም ብዬ አላስብም የመጨረሻ ሰገጤ የመጨረሻ ፋራ ምን እንደሚናገር ምን እንደሚያደርግ የማያቅ ጂል የሆነ ህፃን ልጅ ነው አሁን ስለሱ ስብዕና እኔ አያገባኝም ግን መከላከያ ሰራዊት የመከላከያ ሰራዊት አመራሮች አካላቸውን ለሀገራቸው የገበሩ ጊዜያቸውንና ወጣትነታቸውን ለሀገራቸው የገበሩ የቀድሞ የመከላከያ ሰራዊት አባላት ከሰራዊቱ ከተሰናበቱ በኋላ ይህንን ሚሊተሪ ይህንን የወታደር ልብስ መልበስ ለብሰው መንቀሳቀስ
አይችሉም እያላችሁ ነበራችሁ የመከላከያ ሰራዊት አመራሮች። እዚህ ሰውዬ ላይ ለምንድን ነው እርምጃ ማትወስዱት? ወይስ ባለጊዜ ነኝ ብሎ ስለሚያስብ ፈራችሁት? ኦር አትችሉትም? ይሄ ጥያቄ ለእናንተ ነው እንድትመልሱልኝ ስለምፈልግ ነው። እንዴት ላሳየው? ሰላም ወደ ቲክቶክ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ቪዲዮ እንዳያችሁት ነው። በጣም ነው የሚገርም ወገን። ወዴት እየሄድን ነው እንዴ? ይሄ ሬንጀር ማለት የኢትዮጵያ መከላከያ ሰራዊት መለያው ሲያስቀጥልም ደግሞ ስንቶች አጥንታቸውን ከስክሰው ደማቸውን አፍሰው የዛሬዋን ኢትዮጵያን ዘቢውን ጓዶች በደምና በመስዋዕትነት የመጣ ሬንጀር ነው እንጂ ማንም እየተነሳ የሚፈነጭበት አለ። ለህግ ይቅረብ አይደለም። ወታደሮች ሼድ ፖስት ያርጋችሁ ለብዙ ጓዶች ያደርሱልኝ። እንደዚህ አይነቱ እርምጃ መውሰድ መቻል አለበት። ራሳችን እያያዝን ራሳችን ቅጣት መስጠት መቻል አለበት። ራሳችን በቃ ይሄ ነው ትምህርት የሚወስድ የሚችለው እንጂ ለህግ ይቅረብ ምናምን አንልም። ምክንያቱም ይሄ መቀለጃችን አይደለም። ስንቶች ጓዶችን ከጎን ያጠንበት ሬንጀር ነው። መከበራችን መለያችን ነው። ስለዚህ ይሄን የምታረጉ ግለሰቦች እንደዚህ አይነት የምትጨማለቁ ጓዶች እያያዛችሁ እርምጃ መውሰድ መቻል አለብን። ለህግ አናቀርብ። ምክንያቱም ወዴት እየሄድን ነው? ምን ይሉት ነው? ይሄ ምን አይነት ድፍረት ነው? በተለይ ደግሞ ሀገሬ ቲቪ ምን አይነት ቀልድ ነው የምትቀልደው? አንተ በሰራዊት ደም እንደቀለድክ ነው የምቆጥረውብህ። በተለይ ሀገሬ ቲቪ ይሄን ሼር ፖስት ለሀገሬ ቲቪ አድርሱልኝ። እንደዚህ አይነት ቀልድ አቁም እንዴ! በተከበረው ሬንጀር ማንንም አምጥቶ እንዴት ታቀርባለህ? ኢንተርቪው ብታርፍ ነው የሚሻለው። አንተ ኢትዮጵያ ሀገራችን ለዘላለም ትኑር። እወዳችኋለሁ። ይሄ አበባው ነው ማን የሚባል ሰው ስለሱ ሰምቼም አላውቅም። ምንም እንደሚሰራ አላውቅም። ምንም እንደሆነ አላውቅም። ማወቅም አልፈልግም። ሂስትራሽ ነው፣ ተራ ሰው ነው። እግረኛው ሚዲያ ላይ የሚጋበዝ ሰው ማንኛውም ሰው ቻሌንጅ ይደረጋል። መረጃ ያሰባስቡብሃል። ለሚዲያው ትመጥናለህ ተብሎ ሲታሰብ እዛ ላይ ትጋበዛለህ። በአንተ ላይ ያላቸውን እያንዳንዱ መረጃ ያወጡ ከዛም በኋላ ቻሌንጅ ያደርገዋል። አይፋታም። ግልጽ ነው። እንኳን ለአንተ አይደለም ለዝም ብሎ ሰው ይቅርና ያስተማረውን አስተማሪ ሰራዊት ፍቅሬን ቻሌንጅ አድርጎታል። ለሙያው ታምኖ የሚሰራ ሰው ነው። አካል ጉዳተኛ ነው። መጀመሪያውኑ አቅም ከሌለ ፖቴንሻሉ ከሌለ እንዲህ ያለ ቦታ መቅረብ ተገቢ አይደለም። በቃ አችልማ አትወጣውም። ዋና ሳችል ባህር ውስጥ እንደመግባት እኮ ነው። መጀመሪያ ዋና መቻል ያንተ ጉዳይ ነው። ካለበለዚያ ምንድነው ወይ ትሞታለህ ወይ ዋናተኛ የሚችል ሰው ያወጣሃል። በቃ ይሄ ነው እጣ ፋንታ የሚሆነው ማለት ነው። አቅም ከሌለ እዛ ዓለም ይሄን ነው። ይሄ ልጅ አካል ጉዳተኛ ነው። ካንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ሁለትን ለማመዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። በነገራችን ላይ መብቱን የተጋፋው ይሄ ወንጀል ነው። ስለዚህ በወንጀል መጠየቅ አለበት። በጣም ነው ያናድደኝ። አንድ ሰው ማለት ነው በድክመቱ ሌላን ሰው ሊያጠቃ ሲነሳ በጣም ያቃጥለኛል። እርር ነው ያልኩት ሳየው ማለት ነው። ኢንተርቪውን ማለት ነው ይዘቱን መስማትም አልፈልግም። ግን ተቆርጦ የወጣውን ይሄ ጫማ ጥፊ ማንሳት ምናምን ማን ስለሆንክ ነው? ምንም ሁን አቅም የሌሉት ማንም ላይ እንደዚህ መዘባበት አይችልም። ስለዚህ ህግ ያለበት ሀገር ነው። ይሄ ሰውዬ ተይዞ ትክክለኛውን ቅጣት ማግኘት አለበት ብዬ አስባለሁ። ለማንኛውም በዚህ ሐሳብ የምትስማሙ ሰዎች ይሄንን ቪዲዮ ቫይራል ሊወጣ አድርጉ። በጣም ያሳዝናል። ላይክ አርጉኝ ፈልጌው ነው። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች። እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ።
ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው እና ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው እና ምን አለች መሰላችሁ ዳይት ምንድን ነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ክሳ ከዛ በኋላ እንትን ትላለህ ብላም ብላ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ አስበላ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ስመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታችሁ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው እኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታችሁ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቀጥሬ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም።